ለ15 ዓመታት ያህል የሌሊት ፈረቃ እሰራ ነበር። በፋብሪካ ወይም በሆስፒታል ውስጥ አይደለም። የምሰራው ከሌሊቱ 8 ሰዓት እስከ 10 ሰዓት ባለው ጊዜ ውስጥ በመንፈሳዊው ዓለም ነበረ። አሁን አንድ ነገር በእርግጠኝነት ልነግራችሁ እችላለሁ። አብዛኞቹ ክርስቲያኖች ተኝተው ሳለ በዙሪያቸው ምን እየተከናወነ እንዳለ ምንም የሚያውቁት ነገር የለም። ስሜ ኩፐር ይባላል። ያደግኩት በየአቅጣጫው በቆሎ ማሳዎች በተተከለችበትና 6000 ሰዎች በሚኖሩባት ትንሽዬ የገበሬ ከተማ ውስጥ ነው። ወላጆቼ የእንስሳት መኖ መሸጫ ነበራቸው። እሁድ እሁድ ቤተ ክርስቲያን የሚሄዱ በሳምንት 6 ቀን የሚሰሩና መቼም ቢሆን የማያማርሩ ደግ ሰዎች ነበሩ። እኔ ግን በ17 ዓመቴ በጭነት መኪናዬ እጽ አዘዋውር ነበር። በዚያም ሕይወቴን ሙሉ በሙሉ የቀየሩ ሰዎችን አገኘሁ። እነሱ ተራ የእጽ አከፋፋዮች አልነበሩም። የማይታየውን መንፈሳዊ ዓለም የሚቆጣጠርና አንዴ ከቀመስከው እውነታን የምታይበትን መንገድ ለዘላለም የሚቀይር ሌላ አይነት ኃይል ያላቸው ሰዎች ነበሩ። በእነዚህ 15 ዓመታት ውስጥ ቢያንስ በ260 ክርስቲያኖች ላይ የሌሊት የጥፋት ተልእኮዎችን አድርጌያለሁ። የእያንዳንዶቹ ሕይወት በሳምንት ውስጥ ሲፈርስ አይቻለሁ። ሌሎች ደግሞ ወራት ወስዶባቸዋል። የስኬት መጠኔ ግን 79% ነበር። እያንዳንዱን ተልእኮ፣ እያንዳንዱን ኢላማና ውጤት በጭንቅላቴ ውስጥ መዝግቤ እይዝ ነበር። ከሌሊቱ 8 ሰዓት እስከ 10 ሰዓት ባለው ጊዜ ውስጥ ያደረግኳቸው ተልእኮዎች በሙሉ ቀን ከማደርጋቸው ይልቅ እጅግ ከፍተኛ የስኬት መጠን ነበራቸው፣ ያለምንም ልዩነት። 5 ሌሎች ሰዎችንም ይህንኑ ስራ እንዲሰሩ አሰልጥኛለሁ። እነሱም ቢሆኑ የሌሊቱ ስራ በቀን ከሚሰራው ይልቅ ውጤቱ እጥፍ መሆኑን አረጋግጠውልኛል። ዛሬም ቢሆን እንቅልፍ የሚነሳኝ ነገር ቢኖር ሕይወቴን ለክርስቶስ ከሰጠው ከ12 ዓመታትም በኋላ እንኳን እነዚህ ክርስቲያኖች ምን እየተካሄደባቸው እንደነበረ አለማወቃቸው ነው። ዝም ብለው እድለቢስ ነኝ ይሉ ነበር። እግዚአብሔር ዝም አለኝ ወይም የጸለይኩት አይበቃም ብለው ያስቡ ነበር። ነገር ግን እነሱ ስህተት እየሰሩ አልነበረም። በልዩ ተልዕኮ ጥቃት እየተሰነዘረባቸው ነበር። እኔን ሙሉ በሙሉ ሊያሸንፈኝና ስራዬን ሊያቆሙ የሚችሉ 3 ቀላል ቃላት ነበሩ። እነዚህ ቃላት በሌሊት በስልጣን ሲነገሩ ስራዬን መፈጸም የማይቻል ያደርጉብኝ ነበር። ዛሬ እነዚህን 3 ቃላት ምን እንደሆኑ፣ የሌሊቱ ሰዓት በመንፈሳዊው ዓለም ለምን ያህል ትልቅ ትርጉም እንዳለውና ጠላት ከእናንተና ከቤተሰባችሁ የሰረቀውን ሌሊት እንዴት እንደምታስመልሱ አሳያችኋለሁ። ምክንያቱም እውነቱ ይህ ነው። ጨለማ ሌሊቱን አይገዛውም። ክርስቲያኖች ግን ሌሊቱ የእነርሱ መሆኑን ረስተውታል። አብዛኞቹ አማኞች የማይረዱት ነገር አለ። የሌሊቱ ሰዓት ዝም ብሎ ዓለም ጸጥ የሚልበት ሰዓት አይደለም። በመንፈሳዊው ዓለም ያ ሰዓት እውነተኛ የጦር ሜዳ ነው። በድርጅቱ ውስጥ በነበርኩባቸው ጊዜ አለቆቻችን መስኮቱ ወይም ዘ ዊንዶ የሚሉት ሰዓት እንዳለ አስተምረውናል። በዚያ ሰዓት መንፈሳዊ ድባቡ ይቀየራል። ተልእኮች ይበልጥ ኃይል ይኖራቸዋል። ጠልቀው ይገባሉ፣ ለረዥም ጊዜም ይቆያሉ። በቀን ውስጥ አብዛኞቹ ክርስቲያኖች ነቅተዋል፣ ይጸልያሉ፣ መዝሙር ይሰማሉ፣ መጽሐፍ ቅዱስ ያነባሉ። ይህ ደግሞ ተጽዕኖ እንዳናደርግባቸው መከላከያ ይፈጥራል። ልክ ጠባቂዎች ባሉበትና በሚንቀሳቀስ ኢላማ ላይ ቀስት ለመወርወር የመሞከር ያህል ከባድ ነው። ነገር ግን በሌሊት ያ ኢላማ ቆሟል፣ መከላከያው ወርዷል፣ አእምሮ በሌላ ሁኔታ ውስጥ ነው። መዝሙር ጠፍቷል፣ መጽሐፍ ቅዱስ ተዘግቷል፣ የጸሎት ቡድንም ተኝቷል። መንፈሱም ነቅቶ እንዲጠብቅ ካልሰለጠነ በቀር ክፍት ነው። ምንም ዘበኛ የለም፣ ምንም መከላከያ የለም። ልምምድ የሌለው ክርስቲያን ልክ ሰራተኞች በሌሉበት፣ ካሜራው በጠፋበትና ደውሉ በማይሰራበት ሌሊት እንደተዘጋ ሱቅ ነው። እኛም የምንጠቀመው ያንን ሰዓት ነው። ሰነፎች ስለሆንን ሳይሆን ስልታዊ ስለሆንን ነው።
መከላከያው እስኪወርድ እንጠብቃለን። መስኮቱ ሲከፈት በፍጥነት እንገባለን። ማንም ሳይነቃም ተልእኮውን እናስቀጥላለን። ማንም ስለማይከታተል ለዓመታት በዚህ መንገድ ተሳክቶልናል። የመጀመሪያው ተልእኮዬ ብቻዬን የፈጸምኩበት ሌሊት አስታውሳለሁ። የ19 ዓመት ወጣት ነበርኩ። አለቃዬ ሪክ ጸጥ ያለና ሰላማዊ ወደ ሆነ መንደር ወሰደኝ። ሪክ ሰዓቱን ተመልክቶ እንጠብቃለን አለኝ። መከላከያው ሙሉ በሙሉ የሚወርድበትን ትክክለኛውን ሰዓት ይጠባበቅ ነበር። አንድ ሰው ነቅቶ መጸለይ ከጀመረ ወዲያውኑ ውጣ፣ አትታገል፣ በሌላ ሌሊት ተመልሰና ሲል መከረኝ። ከዚያም ሰማያዊ መስኮት ወዳለው አንድ ቤት ጠቆመኝ። በዚያ ቤት ውስጥ ያለው ባል ስራውን አጥቷል። ሚስቱ በጭንቀት ላይ ነች። ሁኔታው ይጨንቃል። ይጨቃጨቃሉ ሁል ጊዜ። ሪክ ዛሬ ሁለተኛውን ተልእኮ ታስቀምጣለህ አለኝ። ተልእኮም መለያየት ወይም ዲቮርስ ነበረ። በመካከላቸው የማይታይ ግንብ መገንባት። የጥላቻ ግንብ ሳይሆን ግዴለሽነት። እርስ በእርሳቸው መተሳሰብ እንዲያቆሙ መሞከር እንዲተዉ ማድረግ። ለምን እንደሚዋደዱ እንኳን እስከማያስታውሱ ድረስ ማራራቅ። እናም አደረግኩት። እነዚህ ጥንዶች በቤታቸው ተኝተው ሳለ ተልእኮን አስቀመጥኩ። በ5 ሳምንት ውስጥ በተለያየ ክፍል መተኛት ጀመሩ። በ3 ወራት ውስጥ ለፍቻ አመለከቱ። በ6 ወራት ውስጥ ቤቱ የሚሸጥ የሚል ምልክት ተለጠፈበት። እነሱ ግን የኑሮ ጫና ነው ብለው አሰቡ እንጂ በሌሊት የተሰነዘረባቸው ጥቃት መሆኑን አላወቁም። እነዚህ ጥንዶች የጸሎት ቡድን ነበራቸው፣ ይጸልዩም ነበር። ነገር ግን በሌሊት መከላከያውን አልዘጉም ነበር። እኔ የመጣሁበት በመስኮት በኩል ነበር። አሁን ይህ በጣም አስፈላጊ ነው፣ ምክንያቱም እኛን ሽባ የሚያደርገንን የመጀመሪያው ቃል ምን እንደሆነ የተማርኩት በእነዚህ አጋጣሚዎች ነው። ያ ቃል ይጋለጥ ወይም ኤክስፖዝ የሚለው ነው። አንድ ክርስቲያን በሌሊት ተንበርክኮ ጌታ ሆይ በሕይወቴ ላይ የተሰወረውን የጠላትን ስራ ሁሉ ይጋለጥ ሲል በመንፈሳዊው ዓለም ልክ በጨለማ ክፍል ውስጥ ትልቅ መብራት እንደ መብራት ነው። እያንዳንዱ ተልእኮ፣ እያንዳንዱ አሰራርና እቅድ በድንገት ወደ ላይ ይወጣል። ጋሪ የተባለው ሰው ለ2 ዓመታት ኢላማዬ ነበር። በቤተ ክርስቲያን ውስጥ ዲያቆንና ታታሪ ሰው ነበር። በእርሱ ላይ የገንዘብ ጥቃት ተልእኮ ወይም ፋይናንሻል አሳይመንት ነበረብኝ። የገንዘብ ጥቃት ማለት ዝም ብሎ ገንዘብ መስረቅ ብቻ አይደለም። ይልቁንም በረከት ሊመጣ ሲል እንቅፋት መፍጠር ነው። በረከቱ ሊደርስ ሲል በስተመጨረሻ ሰከንድ መንገዱን መዝጋት ነው። ጋሪ የደሞዝ ጭማሪና እድገት ሊያገኝ ሳለ መኪናው ተበላሸ። ልጁ አስቸኳይ የጥርስ ሕክምና አስፈለጋት። የቤቱ ማሞቂያ ተቃጠለ። በጥቂት ሳምንታት ውስጥ ካገኘው ጭማሪ በላይ ዕዳ ውስጥ ገባ። እድገቱ በድርጅቱ መዋቅር ለውጥ ምክንያት ተሰረዘ። ይህ የእኔ ስራ ነበር። ተስፋ እንዲቆርጥ፣ ጥቃቶቹን ተከታትለው እንዲመጡ አድርጊያቸው ነበር። ጋሪ ይጸልይ ነበር፣ ነገር ግን ጸሎቱ ጠቅላላ ነበር። ጌታ ሆይ ባርከን ይል ነበር እንጂ እኔ የገባሁትን ነገር የሚነካ ጸሎት አልነበረም። አንድ ምሽት ግን ጋሪ በድንገት ነቃ። ወደ ሳሎን ሄደ፣ ተንበረከከና ጌታ ሆይ በገንዘቤ ላይ የተሰወረውን ተልእኮ ሁሉ ይጋለጥ አለ። ወዲያውኑ ተሰማኝ። ለ2 ዓመት የገነባውት ተልእኮ ተሰነጠቀ። ከዚያ በኋላ ሊያገኘው የማይገባውን የገንዘብ በረከት ከማይጠብቅበት ቦታ መጣለት። ተልእኮውን እንደገና ለመገንባት ብሞክርም ጋሪ ይጋለጥ እያለ መጸለዩን ስለቀጠለ አልቻልኩም። በመጨረሻም በሌሊት መነሳት ጀመረ። ከዚያ በኋላ በገንዘቡ፣ በትዳሩና በጤናው ላይ ልነካው አልቻልኩም። በቤቱ ዙሪያ የእሳት ቅጥር እንደተገነባ ያህል ነበረ። ሁለተኛው ቃል ይፍረስ የሚለው ነው። መጋለጥ መብራት ማብራት ሲሆን፣ ማፍረስ ደግሞ ግማሹን መፍረስ ማለት ግን ማሽኑን ነጣጥሎ መስበር ማለት ነው። እያንዳንዱ ተልእኮ ልክ እንደ ህንፃ የተገነባ መዋቅር አለው። በመጀመሪያ ግራ መጋባት ኮንፊውዥን የሚባል ንብብር እናስቀምጣለን። ሰውየው በገንዘቡ ላይ የተሳሳተ ውሳኔ እንዲወስን እናደርገዋለን። በመቀጠል መዘግየት ወይም ዲሌይ እንጨምራለን።
እድሎች እንዲዘገዩ እናደርጋለን። በመጨረሻ መታሰር እናደርጋለን። ሰውየው የትም መሄድ እንደማይችልና እንደተቀረቀረ እንዲሰማው እናደርጋለን። ያን ጊዜ ሰውየው ተስፋ ይቆርጣል። ይፍረስ የሚል ቃል እነዚህን ንብብሮች አንድ በአንድ ነጣጥሎ ይሰብራቸዋል። ሻሮን የተባለች ሴት በትዳሯ ላይ የጥፋት ተልዕኮ ተልኮባት ነበር። እሷና ባሏ መግባባት አቁመው ነበር። ንግግራቸው ሁሉ ወደ ጠብ ይቀየራል። በመካከላቸው ዝምታ ነገሰ። ባሏ ሊፈታትም አስቦ ነበር። ነገር ግን ሻሮን ጌታ ሆይ፣ በመካከላችን የተገነባው የጠላት መዋቅር ሁሉ ይፍረስ፣ የመግባባት እክል ይፍረስ፣ የዝምታ ግንብ ይፍረስ ብላ በሌሊት መጸለይ ጀመረች። በአንድ ወር ውስጥ ትዳሯ ተፈወሰ። ባሏም ያሰበውን ፍቺ ትቶ በታላቅ ፍቅር ተመለሰላት። አሁኑኑ ተሳተፉ፣ ይህን አዋጅ ጻፉ። በትዳሬ ላይ የታወጀውን ተልዕኮ ሁሉ በኢየሱስ ስም ይፍረስ በሉ። ሶስተኛውና እኛም በጣም የሚያስፈራን ቃል ይተካ ወይም ሪፕሌስ የሚል ነው። አብዛኞቹ ክርስቲያኖች ተልዕኮውን ካጋለጡና ካፈረሱ በኋላ እዚያው ያቆማሉ። ነገር ግን መንፈሳዊ ዓለም ባዶ ቦታን አይወድም። የፈረሰው ነገር በሌላ ካልተካችሁት ጠላት ተመልሶ ይገነባዋል። ሰባቱ የከፉ መናፍስት ተመልሰው የሚመጡት ቤቱ ባዶ ሆኖ ሲያገኙት ነው። በሌሊት ጌታ ሆይ፣ እያንዳንዱን የጠላት ተልዕኮ በአንተ ዓላማ ተካው፣ በጥቃት ፈንታ በረከት፣ በእርግማን ፈንታ ተስፋህን ተካ ስትሉ ቤቱ በኃይል ይሞላል። ያን ጊዜ ጠላት ተመልሶ ሊገባ አይችልም፣ ምክንያቱም ቤቱ ባለቤት አለው። ዳግ የተባለ የጭነት መኪና አሽከርካሪ ነበር። ለእርሱ የተሰጠው የጥሪ ምልክት ወይም አኖይንቲንግ በግልጽ ይታይ ነበር። እርሱ ወንጌል ሰባኪና መሪ መሆን ነበረበት። እኔ ግን ለ6 ዓመታት በመኪና ውስጥ እንዲታሰር አደረግኩት። ጥሪው ትዝ ሲለው አንድ ያልታሰበ ወጪ አምጥቼ በገንዘብ እያስፈራራሁት ጥሪውን እንዲረሳ አደርገው ነበር። አንድ ምሽት ግን ዳግ በሌሊት መኪናውን እየነዳ ሳለ ይተካ የሚል ቃል ሰማ። ጌታ ሆይ፣ ይህ ተልዕኮ በአንተ የመጀመሪያ ዕቅድ ተካው፣ በዚህ የገንዘብ ወጥመድ ፈንታ የአንተን አቅርቦት ተካ ብሎ በሌሊት መጸለይ ጀመረ። በ4 ወራት ውስጥ ያልታሰበ የሥራ ዕድል መጣለትና ጥሪውን መቀላቀል ቻለ። እነዚህ 3 ቃላት ይጋለጥ፣ ይፍረስ፣ ይተካ ሌሊቱን ለእናንተ ያስረክባሉ። ጠላት የሰረቀውን ሁሉ የምታስመልሱበት መሳሪያዎች ናቸው። ይህ ቪዲዮ መንፈሳዊ ሕይወታችሁ ላይ አንድ ነገር ከጨመረ ላይክ በማድረግ እንዲሁም ለሌሎች እንዲደርስ በማጋራት ቪዲዮውን እንዲያድግ እናድርገው። አመሰግናለሁ። መልካም ጊዜ